ኧረ ምን እኔ ቤተሰብ ለቁም ነገር ነው የጠራሁት። እሱ ቁም ነገር ይሁን ቀልድ ይሁን አላውቅም። ቀልድ አይደለም ቁም ነገር ነው ይለኛል። ሄርሜላ አሁንም ቢሆን አላረገዘችም። ይኸውልህ አላረገዘችም። በቃ እውነት ነው የምነግርህ። ሄርሜላ አሁንም ቢሆን አላረገዘችም። ላይፍ ምናምን ለምትለው ነገር ደግሞ ማለት ነው ከሩታ ጋር ያው ሁሉ ነገር አድርጎ ተለያይቶ ከሄርሜላ ጋር ሆኗል። አሁን ከሄርሜላ ተለያይቶ ከሩታ ጋር ምን አይነት አስተሳሰብ ነው ያለ? ትንሽ ጊዜ እኮ ነው ከሄርሜላ ጋር ያሳለፈው። ከሩታ ጋር ያው ሁሉ ጊዜ ራሱ አሳለፉ ከሄርሜላ ጋር ሆኗል። ስለዚህ ለአብርሃም የሚከብደው ነገር አይደለም ከሩታ ጋር መሆን። ይህንን ማሰብ አለብን መጀመሪያ። ሩታ የምትወዳት ሩታ የምታከብራት ከሆነ ሩታ ለምትፈልገውና ለምትወደው ነገር መተው ነው። ሩታ ደግሞ እየነገርኩ አብርሃምን ማጣት አትፈልግም። ከአንድም ሁለትም ማጣት ስለማትፈልግ ያው ዞሮ ዞሮ ደግሞ አብርሽ የትም ቢዞር ያው የሆነ ዘፈን አለ ዞራ ዞራ የኔ ናት ይላል እና አብርሽ የትም ቢዞር ከሩታ አያልፍም። ስለዚህ ከሩታ ጋር ነው ላይፉ ሊኖር የሚችለው። በቅርቡ ደግሞ እንደነገርኩ ሰርግ አለ፣ ትልቅ ሰርግ አለ። አብርሽና ሩታ እንደገና እንድራቸዋለን። የሆነ ቀልድ የሚያስል ወሬ እኮ ነው እየነገርከኝ ያለው። ለአንተ ቀልድ ከመሰለ ቀልድ የሚሰለ ግን እኔ ቁም ነገር አድርጌ ነው እየነገርኩ ያለሁት። በቅርቡ የአብርሽና የሩታ ሰርግ አለ እና እዛ ሰርግ ላይ ተጠርታቸው ሁላችሁም የቪዲዮ ምታዩም በእንደነዚህ እኔ ባለፈው አግኝቼው ነበር። አሁንም ድጋሚ ገብቼ ምትሰቃየት አልፈልግም። ብዙ ነገር መባል አልፈልግም እንጂ ሩታን ሳያፈቅራት ቀርቶ አይደለም። በጣም እና ከአስሩ ሴት ጋር እየተጋደመ መቶ በነፃነት አብርሽዬ የኔ ፍቅር ብላ እንድትቀበለው ነው እንዴ? እንድትጨቃጨቅ የሚያደርጋት እኮ ራሱ ነው። ከአስሩ ጋር እየወጣ ከአስሩ ጋር ማትፈልገውን ነገር እያደረገ በነፃነት መቶ ቤት አብርሽ የኔ ፍቅር ብላ እንድትቀበለው ነው እንዴ? ምን አይነት ሀሳብ ነው? የሁለቱንም ሀሳብ ማስማማት ነው እንጂ ማስማማት አይደለም። እሷ ጥፋተኛ ሳይሆን አብርሽና ሩታ አንድ ላይ እንዲሆኑ ማድረግ ነው ማድረግ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። አሁን ደግሞ በአዳዲስ ነገሮች እየመጡ ነው ማለት ነው። ኤፍሬም እንግዲህ አዲስ ነገር ይዞ መጥቷል ማለት ነው። ቢኒ የአብርሃም ጓደኛ የነበረ ድሮ ሩታና አብርሃምን እንግዲህ ቤት ተከራይቶላቸው ምን ብሎላቸው የዚህ ያደረሳቸው ጓደኛቸው ነበረ። አሁን ግን የአብርሃም ባጠፋው ጥፋት ወደ ሩታ ሆኖ ነበረ ማለት ነው። ዛሬ ደግሞ አንተ የምትሰራው ስራ ጥሩ አይደለም ያለ ኤፍሬምን አንተ ሩታን ተዋት፣ ለደስታ ይንትል ይላል፣ ደስታ ያግባት እያለው ነው። ኤፍሬም ደግሞ በቅርቡ ሰርግ ጠብቁ። ሄርሜላ ውሸት ነው፣ እርጉዝ አይደለችም፣ ውሸቷን ነው እና ላይፍም ቢጀምር ከሩታ ጋር ያንን ሁሉ አሳልፏል። አብርሽ ምንም ለሱ አዲስ ነገር አይደለም፣ መቀያየል ሴቶቹን ብሎ ቁጭ ኤፍሬም እና ለሱ አዲስ ነገር አይደለም። በቅርቡ ቡታጅራ ላይ ድል ያለ ሰርግ ጠብቁ። አንተም ከላይ ከታች ወሬህን ትተህ ይቅርታ ብለህ ከአብርሽ ጋር ታርቀህ ሚዜ ሊያደርግህ ይችላል እያለው ነው ማለት ነው። እያለው ነው እንበላችሁ እና በቅርቡ ሰርግ ጠብቁ። እውነቴን ነው የምላችሁ። እስከ ዛሬም በመጥፎ ሁኔታና በጭቅጭቅ የሄድንበት ብዙ ነገሮች ያሳለፈ አውቃለሁ። ሩታ ማጥፍታለች፣ አብርሽም አጥፍቷል። ግን አሁን ይመለሳሉ። በቅርቡ ጠብቁ፣ ሁሉ ነገር ይስተካከላል እያለ ነው ኤፍሬም ማለት ነው። አረ ኤፍሬም እንደ እሱ እኮ እዛ ጋለሙን እየቀጨ ነው። አበባ በምን እየተባለ ነው የሚባለው እና እንግዲህ ኤፍሬም የሰማውና የሰማው እኔ ግን ድራማ ነው እንዴ? እናንተዬ ድራማ እየተጫወቱብን ነው እንዴ? እና በቅርቡ ቡታጅራ ላይ ሰርግ ተጠርታችኋል ማለት ነው። እንግዲህ ኢትዮጵያ ውስጥ ያላችሁ መሄድ ትችላላችሁ። ዱባይ ያላችሁ ደግሞ እንግዲህ በልታችኋል አምና ማለት ነው። ይበቃችኋል። ለኢትዮጵያኖች ልቀቁ። አምና በልታችኋል፣ ደግሳችኋል። ይሄ ብር የተደገሰው ይሄ ብር የተላከው እንግዲህ ለሄርሜላ መጋረጃና ሶፋ መግዣ ነበረ። ግማሾቻችሁ ደግሞ ማለት ነው እንደዚህ እያረገች የምትለው ባል አግኝቶ ሚስት አግኝቶ ምናምን እያላችሁ በፊት የሩታ ደጋፊ የነበራችሁ ማለት ነው። አሁን ስታሽቃብጡ ያ እዛ ጊዜ እስቲ የዱሮ ቪዲዮአቸውን ከሩታ ጋር እንዴት እንደሚሆኑ እየተዛዘሉ ስንት ነገር ሲሰሩ
ገና በዚች ቀናት በዚች በ15 ቀናት እንደዚህ ሆነ ብላችሁ እንደዚህ የምትሆኑ ማለት ነው። ሩታስ እንዴት ነበር የምታረገው? እንዴት ነበር ቄጥማዋን ጎዝጉዛ ቡናዋን አፍርታ ነበር የምትጠብቀውና ለማንኛውም ሙያ እንኳን ከሩታ አትበልጥም። እንደው ያንን ነገርና መቀባባቱን ከሩታ ልትበልጥ ትችላለች እንጂ በሙያ እንኳን ከሩታ ጋር በጀግንነት ከሩታ ጋር በምንም ነገር እንትላትልም። ሄልሚላ እያሸነፈች እንደዚህ ያለች ስትሉ የነበራችሁ እንግዲህ የዛሬ ይፍሬም የሰራውን ቪዲዮ እውነቴን ነው በቅርብ አንዱ ነው ታያላችሁ ያላችሁ በቅርብ አይቆይም ይዘገያል እንጂ መች ይለቃል በደል ብሏል ያገሬ ሰው ማለት ነው። ሄልሚላ እንግዲህ ሩታና ሉልን እንዳስረቀሽ አንቺም ታለቅሻታለሽ ማለት ነው። ግማሾቻችሁ ደግሞ እሷ እኮ የሰው ባላልቀማችም እንትልያ እሷ እያባለለችው እንዲህ ትቀልዳላችሁ እንዲህ እስቲ አንዳንዶቻችሁ ማለት ነው ይህንን የምትሉ ሰዎች ማለት ነው ይህንን የምትሉ ሰዎች የእናንተ ባላችሁ ከማንም ሴት ሲንዘላዘል ቆይቶ ሲመጣ እያስገባችሁ ነው እንዴ? ይበቃናል፣ ምን ችግር አለው? ምን ካፈለ ሁለት እያላችሁ እያስገባችሁ ነው እንዴ? እኔ ማለት ነው እኔ ብሆን ለደቂቃ እንኳን አይኑን ማየት አልፈልግም። ሌላ ሴት ጋር እየተላላሰ እኔ ጋር መልሶ ሊላላስ ትፈልጋላችሁ እንዴ? ማነሽ አሁን አዳሜ ያልቀመሻት ትሆኛለሽ። ይሄንን የምትይው ማለት ነው ማነው? እስቲ ባሉ ከሌላ ሴት ጋር ሲጨማለቁሉ ውይ እንኳን የኔ ፍቅር እንኳን ሰላም መጣህልኝ፣ እንኳን ደህና መጣህልኝ፣ ውይ ምን ላድርግልህ የሚል ሴት አለ? እስቲ እንደው በየትም ሄዱ ማን ነው እንኳን ሌላ ማለት ነው ተማምነው ተጋብተው በሌላ ሃይማኖት ያሉት ተማምነው ተጋብተው ከዛችኛዋ ሴት ስከድ ያችኛዋ የበፊቷ እንዴት እንደምታብድ እኮ እያየን ነው። ምን ነው እናንተ ምን ነው እንደዚህ እኛንን ከአብርሃም ሕይወት ያለ ነው አላችሁሳ? እንዴት እንኳን ውሃ ምንም ትድፋበት እልጉስ ሁና ጥሏት የሄደ ባል እልጉስ ሁና ከሌላ ሴት ጋር የሚማግጥ ባል እሷን እንደ መንከባከብ ማለት ነው። ለምንድን ነው እናንተ ይሄን ሁሉ እየመታችሁ እንትን እያለችሁ እየገፈተለችሁ ሻንጣውን እንዴ? እንኳን ሻንጣውን አርገውና ሲጂ ነው እኔ የማስወጣው። እውነቴን ነው የምልሽ። አዳሚያት ቀልጂ። በዚህ ቀልድ የለም። ታገባሽ አንድ ለአንድ ተማምነሽ ተፋቅረሽ መኖር ነው። ያንቺን ችግር ተረድቶሽ የሚኖር አንቺ ደግሞ ይሄ ሁኔታ ሲደርስብሽ ያንቺን ከጎንሽ እንዲሆን ነው እንጂ ከማንም ሴት ጋር እየተንዘላዘረ እየመጣ ከኔ ጋር ሊተኛ ነው እንዴ? እስቲ ማነሽ አንቺ እዛ ጋር ቁጭ ብለሽ ዝፋን የምትበየው ማለት ነው። ያንቺ ባል ለነገሩ የታለሽና ባል ያንቺ ባል እስቲ ከሌላ ሴት ጋር እየተንዘላዘለ መጥቶ ማለት ነው። እስቲ ቡና አፍልተሽ ቄጠማ ጎዝጉዘሽ አልጋሽን ዝግጅት አድርገሽ ጠብቂው ማለት ነው። የኔ እናት እሱን አትበይ፣ እሱን አታስመስሉ። ሴቶች አታስመስሉ፣ ወንዶች ይበሉ። እናንተ ግን ሁሏን ነገር ስለምታውቁ እንደዚህ አትበሉ። እኛ ብንሆን እናስገባዋለን ታላችሁ። እስቲ ያስገቡ። እኔ አላስገባም በበኩሌ። እኔ እንደው ባል ቢኖረኝ እንኳን አይቸው ማለት ነው አይቸው ሚዲያ ላይ እዛ ጋር እየተላላስ አይቸው ሌላ ሰው እንኳን ቢነግረኝ የቤቴ አይገባትም። ስለዚህ አንትል አትበሉ። የማታረጉትን ነገር የማትፈጥሙትን ነገር እኛ እናረጋለን አትበሉ። እውነቴን ነው የምላችሁ። ይሄ የሚያስተዛዝብና የሆነ እንትል የሚል ነገር ነው እና አሁንም እዚች ጋር ጥያቄ ያለኝ እንደዚህ የምትሉ ማለት ነው የኛ ከለሚላ የኔም ከለሚላ የምትሉ ማለት ነው። አሁን የሆነ ጥፋት ብታውባት ደግሞ ትገለበጡና ወደ ሩታ ትዞራላችሁ። አናላችሁ ይዙ እና ለማንኛውም በቅርቡ ሰርጉን ጠብቁ ተብላችኋል። እንጠብቃለን። እንደፈረደብን ድራማው ሲያልቅ ድራማው እስከሚያልቅ ድረስ ፍቅርና መቃብር ሆነብን እኮ ድራማው። ፍቅር እስከ መቃብር ሆነብን ድራማው ማለት ነው። ለማንኛውም ኤፍሬም እኛ አካሄዱን እያወቅንበት ነው። የአብርሽን ጠባይ እኔ ወንድሙ ነኝ የማውቀው እናንተ አይደላችሁም ብለዋል። ሸር ላይክ አድርጉ። ለማንኛውም